ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚተላለፍላችሁ ልዩ ዝግጅታችን ነው። በዛሬው የገበያ ሚዲያ ልዩ ዝግጅት ፕሮግራም ወደ 16 የሚጠጉ የመንግስት ተቋማት በመስሪያ ቤቱ ለሌሉና ከስራ ለተሰናበቱ ሰራተኞች ደሞዝ እየከፈሉ ነው ሲል የፌዴራል ዋና ኦዲተር ወቅሷል። እንደዚሁም እንግዲህ ካለፈው ዓመት ጀምሮ በሀገሪቱ የሲቪል ሰርቪስ ላይ ሪፎርም የማድረግ እቅድ አለኝ ሲል ያስታወቀው የፌዴራል መንግስት ያዘጋጀው አዲሱ የፌዴራል መንግስት ሰራተኞች አዋጅ ባለፈው ዓመት ግንቦት ወር ላይ ለህዝብ ተወካዮች ምክር ቤት ቀርቦ በዝርዝር ታይቶ እንደጸደቀ ይታወቃል። ረቂቅ አዋጁ በ17 ክፍሎችና 160 አንቀጾች ያለው እንደሆነ ተገልጿል። ይህንን ረቂቅ አዋጅ ትግበራ ላይ ነው ያለው፣ ምን ይዘቶችን ይዟል የሚለውን በዝርዝር የምንፈትሽ ይሆናል። አብራችሁ እንድትቆዩ በመጋበዝ ወደ አዘጋጀነው መረጃ እንሸጋገራለን። የመንግስት መስሪያ ቤቶች በመስሪያ ቤቱ ለሌሉና ከስራ ለተሰናበቱ ሰራተኞች ደሞዝ ሲከፍሉ ተገኝተዋል ተባለ። 16 የሚሆኑ የመንግስት መስሪያ ቤቶች በመስሪያ ቤቱ ለሌሉና ከስራ ለተሰናበቱ ሰራተኞች ደሞዝ ሲከፍሉ ተገኝተዋል ተብሏል። እነዚህ የመንግስት መስሪያ ቤቶች ለሌሉና ከስራ ለተሰናበቱ ሰራተኞች ብር 485183.59 ብር ያለ አግባብ ከፍሎ መገኘታቸውን ነው የፌዴራል ዋና ኦዲተር ያስታወቀው። ይህንን ባደረጉ የኦዲት ሪፖርት አረጋግጫለሁ ያለው የፌዴራል ዋና ኦዲተር መስሪያ ቤት የክፍያ መመሪያን ተከትለው እንዲፈጽሙ ተገቢው ክትትል ሊደረግባቸው እንደሚገባ አሳስበዋል። ያለ አግባብ የተፈጸሙ ክፍያዎችም ተመላሽ መደረግ እንዳለባቸው በላከው ሪፖርት አስታውቋል። የፌዴራል ዋና ኦዲተር ቢሮ ከስራ የለቀቁ ሰራተኞች ደሞዝ ከለቀቁበት ቀን ጀምሮ እንዳልተከፈላቸው ለማረጋገጥ ባደረገው ኦዲት 16 መስሪያ ቤቶች ደሞዝ ሲከፍሉ መገኘታቸውን አስታውቋል። ከዚህም በተጨማሪ በሲቪል ሰርቪስ ኮሚሽን ሳይፈቀድ የተፈጸመ የኮንትራት ሰራተኞች ቅጥር መገኘቱንም ኦዲተር መስሪያ ቤቱ ገልጿል። ይህም የተገለጸው ምክር ቤቱ 6ኛ ዙር የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 39ኛ መደበኛ ስብሰባ ላይ ባካሄደው ስብሰባ ወቅት የተነገረ። ምክር ቤቱ በዚህ 39ኛ መደበኛ ስብሰባው ላይ የፌዴራል ዋና ኦዲተር መስሪያ ቤት የፌዴራል መንግስት መስሪያ ቤቶች የ2016 በጀት ዓመት ሂሳብ፣ የፋይናንሻል፣ የህጋዊነትና የክዋኔ ኦዲት ሪፖርትን አድምጧል። ሪፖርቱን በንባብ ያቀረቡት የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ኦዲት በተደረገባቸው መስሪያ ቤቶች ውስጥ በ16 በሚሆኑ መስሪያ ቤቶች በአንድ የጉምሩክ ቅርንጫፍ ጽህፈት ቤት በጠቅላላው ከ400 ሺህ ብር በላይ በስራ ላይ ለሌሉና ከስራ ለተሰናበቱ ሰራተኞች ክፍያ ስለመፈጸሙ ገልጸዋል። ከዚህም በተጨማሪ በሲቪል ሰርቪስ ኮሚሽን ሳይፈቀድ የተፈጸሙ የኮንትራት ሰራተኞች ቅጥር ስለመኖራቸውም በሪፖርቱ ተመላክቷል። የሲቪል ሰርቪስ ኮሚሽን ግንቦት 30 ቀን 2014 ዓ.ም ባስተላለፈው ሰርኩላር በልዩ ሁኔታ ካልተፈቀደ በስተቀር ከጥቅምት 10 ቀን 2014 ዓ.ም ጀምሮ የሰራተኛ ቅጥር ደረጃ እድገትና ዝውውር እንዳይፈጸም ማሳሰቡ ይታወሳል። ይሁን እንጂ ባስተላለፈው ሰርኩላር መሰረት መፈጸሙን ለማረጋገጥ ኦዲት ሲደረግም በ8 መስሪያ ቤቶችና በአንድ ቅርንጫፍ ጽህፈት ቤት በጠቅላላው ብር 24 ሚሊዮን በላይ የሲቪል ሰርቪስ ኮሚሽንን ያላስፈቀዱ በቋሚ የሥራ መደቦች ላይ ሰራተኞችን በኮንትራት በመቅጠር ክፍያ የፈጸሙ መሆናቸውን ማረጋገጡን ዋና ኦዲተሯ ለምክር ቤቱ አቅርበዋል። በሲቪል ሰርቪስ ኮሚሽን ሳይፈቀድ የኮንትራት ቅጥር ከፈጸሙ ተቋማት መካከልም የቅዱስ ጳውሎስ ሆስፒታል፣ ሚሊኒየም ሕክምና ኮሌጅ፣ ሐሮማያ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲና የአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከፍተኛውን ድርሻ እንደሚይዙ ተገልጿል። በተመሳሳይ ተቋማት መልሱ ከተባሉት 20 ቢሊዮን ብር የመለሱት 15 በመቶ አይሞላም ሲል የፌዴራል ዋና ኦዲተር መስሪያ ቤት አስታውቋል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ለህዝብ ተወካዮች ምክር ቤት ባቀረቡት የ2016 ኦዲት ሪፖርት ላይ በ2015 ዓ.ም በጀት ዓመትና ከዚያ በፊት በተከናወኑ የኦዲት ሪፖርቶች መሰረት እርምጃ እየተወሰደ መሆኑን ለማጣራት የሚረዳ ስራ ማከናወን መቻሉን ገልጸዋል። በዚህም በርካታ የፌዴራል ተቋማት የተገኘባቸውን የኦዲት ግኝት ክፍተት እንዲያስተካክሉ ከተነገራቸው 20.4 ቢሊዮን ብር በላይ ውስጥ ተመላሽ ያደረጉት 2.9 ቢሊዮን
ቢሊዮን ብር ወይም 14.2 በመቶን የሚያህለውን ብቻ እንደሆነ ገልጸዋል። በተመሳሳይ ተመላሽ እንዲደረግ ከተጠየቀው 23230 በላይ ዶላር ውስጥ የተመለሰው 0.13 በመቶ ብቻ መሆኑን አስታውቋል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ የፍትህ ሚኒስቴርና የገንዘብ ሚኒስቴር በጋራ በመሆን ባለበጀት መስሪያ ቤቶች የመንግስትና የሕዝብ ሀብት በአግባቡ እንዲመሩ ቁጥጥር ማድረግ እንዳለባቸው አሳስበዋል። የኦዲት ግኝት ክፍተት ባሳዩ ተቋማት ላይም አስፈላጊውን አስተዳደራዊ ህጋዊ እርምጃ እንዲወሰድ ምክር ቤቱ የበኩሉን ድርሻ እንደሚወጣ አፈ ጉባኤው አቅጣጫ አስቀምጠዋል። የምክር ቤቱ አባላትም በበኩላቸው በሰጡት አስተያየት ተቋማት መልሱ የሚባሉትን ገንዘብ የማይመልሱ ከሆነ ኦዲት መደረጉ ምኑ ላይ ነው ሲሉ ስለ ኦዲቱ አስፈላጊነት ጥያቄ አንስተዋል። 2 ጊዜ ምዘና ያላለፉ ሰራተኞችን የሚያሰናብተው ባለፈው ዓመት የጸደቀው የፌዴራል አዲሱ የመንግስት ሰራተኞች አዋጅ ካለፈው ዓመት ጀምሮ በሀገሪቱ የሲቪል ሰርቪስ ላይ ሪፎርም የማድረግ እቅድ እንዳለው ሲያስታውቅ የነበረው የፌዴራል መንግስት ያዘጋጀው አዲስ የፌዴራል መንግስት የሰራተኞች አዋጅ ባለፈው ዓመት ጸድቆ በስራ ላይ የዋለ ሲሆን ከ6 ዓመት በፊት የወጣውን አዋጅ የሚተካ ነውም ተብሏል። አዋጁ የመንግስት ሰራተኞች ቅጥርንና የደሞዝ ስኬል ማስተካከያ የሚከናወንባቸውን ሂደቶች አዳዲስ አሰራሮችን የሚያስተዋውቅ ነውም ተብሏል። በእነዚህ ሂደቶች ላይ ወሳኝ ሚና የሚኖራቸው ነባርና አዲስ መዋቅሮች በአዋጁ መጠቀሳቸውም ነው የተገለጸው። የአዲስ አበባ ከተማ አስተዳደር ከታህሳስ ወር ጀምሮ ነባር ሰራተኞች ላይ አዲስ ድልድል ሲያከናውን በመስፈርትነት የተጠቀማቸው የምዘናና ህብረ ብሔራዊነትና አካታችነት ጉዳይም በረቂቁ ስለመካተታቸው ተመላክቷል። በ6 ወር ውስጥ 2 ጊዜ የብቃት ምዘና ፈተናን ያላለፉ ነባር ሰራተኞች እንደሚሰናበቱ የሚደነግገው ይህ አዋጅ አዲሱ አዋጅ ሲዘጋጅ ለማሳካት ከታቀዱ ዓላማዎች ውስጥ አንዱ በመንግስት መስሪያ ቤት የሚሰጡ አገልግሎቶችን ለማስፈጸም ብቃት ያላቸውን ባለሙያዎች ለማግኘትና በስራ ላይ ያሉትንም ለማቆየት የሚለው አንዱ እንደሆነ በአዋጁ መግቢያ ላይ ተጠቅሷል። ለዚህም የመንግስት ሰራተኞች የብቃት ምዘናና ማረጋገጫ ስርዓትን መዘርጋት አስፈላጊ እንደሆነ ይህው የአዋጁ ክፍል ያስረዳል። በስራ ላይ ባለው የፌዴራል መንግስት ሰራተኞች አዋጅ ላይም የተደነገገው የስራ አፈጻጸም ምዘናና በረቂቅ አዋጁ ላይ የጊዜ ገደብ ስለመቀመጡም ተገልጿል። ይሁንና ግን ይህን አዋጅ በመጣስና በተለይም ከፌዴራል መንግስት አሰራር የሰራተኞች ቅጥርና የደሞዝ አከፋፈል ስርዓት መመሪያ ውጪ በርካታ ተቋማት ሰራተኞችን ቀጥረው በቋሚነት እያሰሩ የመንግስትንም ሀብት እየከፈሉ ነው የሚል ትችት እየቀረበም ይገኛል። በአዋጁ መሰረትም ማንኛውም የመንግስት መስሪያ ቤት የሰራተኞችን የብቃት ክፍተት ለመለየትና ለሰራተኞቹ የብቃት ዳሰሳ እንዲያደርግ የመከታተል ኃላፊነት ተጥሎበታል። መስሪያ ቤቶች ለስራ ብቁ የሆነን ሰራተኛ በብቃት መመዘኛ መስፈርቶቹ አማካኝነት የማረጋገጥ ስራ እንደሚያከናውኑ የሚገልጸው ረቂቁ የመንግስት ተቋማቱ በስራ ላይ የሚመደቡት በብቃት ምዘናው ዝቅተኛ ማለፊያ ውጤት ያገኘ ሰራተኛ እንደሆነም በአዋጁ ሰፍሯል። የስራ ብቃት ክፍተት ያለባቸው ሰራተኞች አጭር ስራ ተኮር ወይም ሞጁላር ስልጠና ወይም በመደበኛ ብቃት ማሟያ ረጅም ጊዜ ትምህርት እንዲያገኙ እንደሚደረግም በአዋጁ ላይ ተቀምጧል። ክፍተት የታየባቸው ሰራተኞች እነዚህን ስልጠናዎች ከወሰዱ በኋላ የብቃት ምዘና እንደሚወስዱ በአዋጁ ላይ የሰፈረ ሲሆን መስሪያ ቤቶች ከስልጠናው በኋላ በብቃት ምዘናው አነስተኛ ማለፊያ ውጤት ያገኘውን ሰራተኛ በስራ ላይ እንዲመድቡ ወይም እንዲያሰማሩ አዋጁ ደንግጓል። አዋጁ የብቃት ክፍተት ማሟያ ስልጠና ተሰጥቶት በ6 ወር 2 ጊዜ የብቃት ምዘና አነስተኛ ማለፊያ ውጤት ያላገኘ ሰራተኛ ይህ በአዋጁ በሰፈረው መሰረት መብቱ ተጠብቆ አገልግሎቱን ስለማቋረጥ የተደነገገው ተፈጻሚ እንደሚደረግም ፈተናውን ያላለፉ ሰራተኞች ዕጣ ፈንታ መፍትሄ እንዲያገኝ ስለመቀመጡ ነው የተገለጸው። መስሪያ ቤቶች በሚያከናውኑት የብቃት ምዘና ውጤትን መሰረት ያደረገ ለመመደብ ፍላጎት የሌለው ነባር ሰራተኛ ላይም ከስራ የመሰናበት ተፈጻሚ እንደሚሆን ተቀምጧል። በዚህ አይነት መልኩ የሚሰናበት ነባር የመንግስት ሰራተኛ ጡረታ ለመውጣት ዕድሜው ያልደረሰ ከሆነ የ2 ዓመት የተጣራ ደሞዙ በአንድ ጊዜ እንዲከፈለው ረቂቅ አዋጁ ያስረዳል። የሚሰናበት ሰራተኛ ከመስሪያ ቤቱ የሚያገኘው ይህ ክፍያ ከ12000 ብር ማነስ እንደሌለበትም ተጠቅሷል። ሰራተኛ ለመቅጠር የሚደረግ ምልመላና መረጣ በቀጣሪዎቹ መስሪያ ቤት አይከናወንም የተባለ ሲሆን የመንግስት መስሪያ ቤቶች በስራ ላይ ባለው አዋጅ የተሰጣቸውን ሰራተኛ ለመቅጠር ማስታወቂያ የማውጣት የመመልመልና የመምረጥ ኃላፊነት በፌዴራል መንግስት ሰራተኞች አዋጅን በአዋጁ ይነጥቃሉ የተባለው። በአዋጁ መሰረት ይህ ኃላፊነት የሚሰጠው እንደ አዲስ በሚቋቋመው የኢትዮጵያ የሥራ ብቃትና አመራር ኢንስቲትዩት አማካኝነት ሊሆን እንደሚችልም ተጠቅሷል። በአዋጁ መሰረት የመንግስት መስሪያ ቤቶች ክፍት የሥራ መደብ ሲኖራቸው
የሚያስታውቁት ለአዲሱ የኢትዮጵያ የሥራ ብቃትና አመራር ኢንስቲትዩት እንደሚሆንም ተገልጿል። ኢንስቲትዩቱ ከተመዘገቡ ሥራ ፈላጊዎች ውስጥ አወዳድሮ አብላጫ ውጤት ያመጡትን ከቅጥር በፊት የቴክኒካልና የባህሪያዊ ብቃት ስልጠና እንደሚሰጥም በአዋጁ ላይ ሰፍሯል። ከዚህ ስልጠና በኋላ ሥራ ፈላጊው ግለሰብ በመንግሥት መስሪያ ቤት ለመቀጠር በኢንስቲትዩቱ የሚሰጠውን የቴክኒካልና የባህሪያዊ ብቃት ምዘና አነስተኛ የማለፊያ ውጤት ማግኘት አለበት ሲል አዋጁ ቀጣዩን የቅጥር ሂደት እንደዚህ እንደሚሆን አስረድቷል። ይህንን ውጤት ያስመዘገቡ ሰልጣኞች የኢንስቲትዩቱን የብቃት ማረጋገጫ ምስክር ወረቀት እንደሚያገኙ ያሰፈረው ረቂቁ አዋጁ ይህ የምስክር ወረቀት የሌለው ግለሰብ በመንግስት መስሪያ ቤት ለመቀጠር እንደማይችልም በቅድመ ሁኔታነት ስለመቀመጡ ተገልጿል። የነባር ሰራተኞች ወይም የዝግጁነት ሰልጣኝ የሥራ ቅጥር አመልካች ተፈላጊ ችሎታ ለማሟላታቸው እንዲሁም የብቃት ማረጋገጫ የምስክር ወረቀት ያላቸው መሆኑን በማረጋገጥና በማወዳደር ኢንስቲትዩቱ ቅጥር መፈጸም አለበት ሲል ቅጥሩን መስሪያ ቤቶቹ እንደማይፈጽሙ አዋጁ በግልጽ ማስቀመጡን ነው መረጃው የሚጠቁመው። አዋጁ እንደሚያስረዳውም በዚህ መልኩ የተቀጠረ የመንግስት ሰራተኛ ለ6 ወራት በሙከራ ጊዜ ላይ የሚቆይ ሲሆን ይህ ጊዜ ሲሞላ የሥራ አፈጻጸም ምዘና ውጤቱ ከመካከለኛ በታች ሆኖ ከተገኘ የሙከራ ጊዜው ለተጨማሪ 3 ወር ሊራዘም እንደሚችልም በአዋጁ ተደንግጓል። በተራዘመ የሙከራ ጊዜ ውስጥ ሰራተኛ መካከለኛ ወይም ከዚያ በላይ የተጠቃለለ የሥራ አፈጻጸም ምዘና ውጤት ካላገኘ ከሥራ ይሰናበታል ሲል አዲስ ሰራተኞች በቅጥር ለመቅጠር የሚያስፈልገው ማለፊያ እንደ ነባር ሰራተኞች አነስተኛ ማለፊያ ውጤት አለመሆኑም ተጠቁሟል ነው የተባለው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን በማመስገን መልካሙን ሁሉ ተመኘን። ሰላም። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።